የፊታችን ግንቦት 24 ለሚካሄደው 7ኛው ጠቅላላ ምርጫ የመጨረሻው ምዕራፍ ዝግጅቶች እየተጠናቀቁ ነው። መራጩ ህዝብ ድምጽ መስጠት የሚያስችለው የምርጫ ቁሳቁስ በሁሉም የምርጫ ክልሎች በመሰራጨት ላይ ናቸው። በማዕከላዊ ኢትዮጵያ ክልል በሚገኘው ሌሞ ቁጥር 1 የምርጫ ክልል ስር ለሚገኙ የምርጫ ጣቢያዎች የምርጫ ማስፈጸሚያ ቁሳቁሶች ስርጭት እየተደረገ ነው። በዚህ ምርጫ ክልል 140 የምርጫ ጣቢያዎች ይገኛሉ። ለሁሉም የምርጫ ጣቢያዎች የቁሳቁስ ስርጭቱ በተቀናጀ መልኩ የስርጭት ሂደቱ እየተከናወነ ስለመሆኑ የሌሞ ቁጥር 1 የምርጫ ክልል አስተባባሪ አቶ ሙሉቀን አሻግሬ ይገልጻሉ። ከምርጫ ቦርድ ከዋናው ቦርድ እቃ ገብቶ ወደ ምርጫ ክልል መጋዘን ገብቷል። የዛሬ የስርጭት ቀን ነውና ቶታል አጠቃላይ በሌሞ 01 ምርጫ ክልል 140 ጣቢያዎች አሉን። ስለዚህ በአራት መዋቅር የተከፈለ ነው ማለት ነው። ሆሳና ከተማ አስተዳደር፣ ሌሞ፣ አና ሌሞና ፎንቆ ከተማ አስተዳደር ናቸው አጠቃላይ ያሉ። ስለዚህ ቶታሊ 140 ጣቢያዎች አሉ። የስርጭት ሂደቱ ጥሩ ነው እስካሁን። ስለዚህ አሁን በመዋቅር ነው ያከፋፈልን ያለ ነው። አጠቃላይ የመዋቅሩ በቅንጅት ነው እየተሰራ ያለው። የጸጥታ አካላት አሉ፣ የሚመለከታቸው ስርጭቱን የሚያደርጉ የሚቀበሉ አካላት አሉ። ስለዚህ በቅንጅት ነው እየተሰራ ያለው ኮኦርዲኔሽን ጥሩ ነው። በሁሉም ምርጫ ጣቢያዎች በእለቱ ለድምጽ አሰጣጥ ሂደቱ አስፈላጊ የሆኑ ሁሉም ቁሳቁሶች በተገቢው ተደራሽ የተደረገ ነው። የሚሰራጨው ማቴሪያል አንደኛ የድምጽ መስጫ ወረቀቶች አሉ። እነዚህ የድምጽ መስጫ ወረቀቶች ይሰራጫሉ። የድምጽ መስጫ ሳጥኖች አሉ። ለሁለቱም ለክልልና ለፌዴራል የሚወዳደሩ የድምጽ መስጫ ወረቀቶች አሉ፣ ሳጥኖች አሉ። ከዛ ባሻገር መከለያ የሚባል አለ። ድምጽ በሚሰጥበት ሰዓት በሚስጥራዊ በሆነ ሳጥን ነውና ድምጽ የሚሰጠው። ስለዚህ የድምጽ መስጫ መከለያ ሳጥኖች አሉ ማለት ነው። በአጠቃላይ 3 ነገሮች ናቸው እየተሰራጩ ያሉት። ከዚህ በፊት ተሰብስበው የነበሩ የመራጮች መዝገብ አለ። መዝገቦችም ስርጭት አንድ ላይ ነው ማለት ነው። ስለዚህ ከነዛ 3ቱ በተጨማሪ መዝገቡ ሲጨመር 4 ነው የሚሆነው ማለት ነው። በሌሞ ቁጥር 1 የምርጫ ክልል ከ125,000 በላይ መራጮች የመራጭነት ካርድ መውሰዳቸውን የገለጹት አስተባባሪው ከዚህ ውስጥም ከ62,000 በላዩ በዲጂታል የተመዘገቡ ስለመሆናቸውም ገልጸዋል። በምርጫ ክልሉ 69,054 ወንድ ተመዝግቧል። ሴት 56,494 ተመዝግቧል። እንደ አጠቃላይ እንደ ሌሞ 01 125,548 ቶታል መራጮች ለምርጫ ተመዝግበዋል ማለት ነው። ስለዚህ ከሌሎቹ ደግሞ ትንሽ ለየት የሚያደርገው በሁለት የተከፈለ ነው፣ ዲጂታልና ማኑዋል። ሆሳና ከተማ አስተዳደር ላይ ያለው ሙሉ ዲጂታል ነው። ከዛ ውጪ ያሉት ማኑዋል ናቸው። ስለዚህ ሃይብሪድ በሚል ነው የሚታወቀው። እንደ ማዕከላዊ ኢትዮጵያ ሃይብሪድ ከሚሰጥ የምርጫ ክልሎች የመጀመሪያው የምርጫ ክልል ሌሞ 01 ነው ማለት ነው። በዲጂታል ቶታሊ 62,500 የሚያክል መራጭ በዲጂታል ተመዝግቧል።